የኢራንና ሳውዲ አረቢያ ጠላትነት ሚስጥር Chaos has suddenly expanded into a dangerous regional war with Iran on one side, Saudi Arabia on ስለ መካከለኛው ምስራቅና የባህረ ሰላጤው አካባቢ የፖለቲካ የዲፕሎማሲና የጂኦፖለቲካዊ ሁኔታ አዘውትሮ የሚከታተል ሁሉ ስለ ኢራንና ሳውዲ አረቢያ በተመለከተ የሚያውቀው አንድ እውነት አለ። ይህም ሁለቱ ሀገራት ብርቱ ተቀናቃኞች ብሎም በጠላትነት የሚተያዩ መሆናቸው ነው። ምንም እንኳን አንዳቸው ሌላኛቸውን በይፋ ጠላቴ ብለው ሲገልጹ ብዙም ባይሰማም ባለፉት 10 ዓመታት ውስጥ በተለያዩ ጊዜያት ሲያካሂዷቸው የነበሩ የጃዙሩ ወይም የውክልና ጦርነቶች፣ ጥቃቶችና የፕሮፓጋንዳ ፍልሚያዎች የግንኙነታቸውን አሉታዊ መልክ በእጅጉ የሚያንጸባርቁ ናቸው። ከጥቂት ጊዜያት በፊት ኢራንና ሳውዲ አረቢያ የዲፕሎማሲያዊ ግንኙነታቸውን ለማሻሻል በሚል ባለስልጣኖቻቸው በተገናኙበት ወቅት ነገሩ ለብዙዎች አስገራሚ የሆነበት አንዱ ምክንያትም ይኸው ዳራ በመኖሩ ነበር። የሆነ ሆኖ ያሁኑ የኢራን ጦርነት በኢራንና ሳውዲ አረቢያ መካከል ለዓመታት የዘለቀው ብርቱ ተቀናቃኝነትና ጠላትነት ይፋ ወጥቶ አንዳቸው በሌላኛቸው ላይ ቀጥተኛ ጥቃት ሲፈጽሙ የታየበት ሆኗል። ኢራን በአሜሪካና እስራኤል በጋራ በተከፈተባት ጦርነት ላይ ከተከተለቻቸው ዋነኛ ስልቶች መካከል አንዱ የአሜሪካ አጋር የሚባሉት የባህረ ሰላጤውና የመካከለኛው ምስራቅ ሀገራት ላይ ጥቃት በመፈጸም ጦርነቱ ቀጠናዊ እንዲሆን ማድረግ ነው። በዚህም ምክንያት ከአሜሪካ ጋር ጠንካራ የኢኮኖሚያዊ ዲፕሎማሲያዊና ወታደራዊ ግንኙነት ያላት ሳውዲ አረቢያ የኢራንን ጥቃት ካስተናገዱት መካከል አንዷ ስትሆን እሷም በበኩሏ የኢራንን የድሮንና ሌሎችም ጥቃቶች ለማክሸፍ ስትጥርና ያጸፋ ምላሽ ስትሰጥ ቆይታለች። ከሰብአዊ ጉዳቶች በተጨማሪ መጠነ ሰፊ ቀጠናዊና ዓለም አቀፋዊ የምጣኔ ሀብት ቀውስ ባስከተለው በአሁኑ ጦርነት አንዷ ተጎጂ ሳውዲ አረቢያ ብትሆንም ቅሉ በኢራን ላይ የሚካሄደው ጥቃት እንዳይቆም አሜሪካንን ስትጠይቅ መቆየቷን መረጃዎች ያሳያሉ። በእርግጥ ዶናልድ ትራምፕ ሳውዲ አረቢያ ይህን ማለት አለማለቷን አስመልክቶ በተጠየቁበት አንድ አጋጣሚ አዎም አይደለምም ሳይሉ ቢያልፉም ሳውዲ አረቢያ ጦርነቱ ራሱ እንዲጀመር ስትወተውት እንደነበር የሚገልጹ መረጃዎች ግን ይፋ ሆነዋል። ኢራንም በበኩሏ ያለምንም አመንታትና አሜሪካንና እስራኤልን ከምታይበት የጠላትነት አይን ባልተናነሰ መልኩ ሳውዲ አረቢያን በማየት ጥቃት ማድረሷ የሁለቱ ሀገራት ግንኙነት ከምንጊዜውም በበለጠ እየሻከረና በባላንጣነት እየተሞላ እንደመጣ የሚያሳይ ነው። ከመሪዎች አንስቶ በኢራንና ሳውዲ አረቢያ መንግስታት በተለያዩ የኃላፊነት ደረጃዎች ያገለገሉ ባለስልጣናት የሚሰጡት አስተያየት የሀገራቱን ግንኙነት አሉታዊ መልክ ይበልጥ የሚያስረግጥ ይመስላል። ሳውዲ ኢራንን በውስጥ ጉዳይ ጣልቃ የምትገባ ተንኳሽ፣ አብዮትንና ሽብርን ወደ ሌሎች ሀገራት የምትልክ ናት በማለት ስትገልጽ፣ ኢራን በበኩሏ ሳውዲ አረቢያን እንደ አልቃኢዳና አይኤስአይኤስን የመሰሉ የሽብር ቡድኖችን በማቋቋምና በመርዳት እንዲሁም ከምዕራባውያን ጋር በመወገን በሙስሊሙ ዓለም ላይ ለሚደርሱ ተጽዕኖዎች ተባባሪ ናት የሚሉና በርካታ ሌሎችም ክሶችን ታቀርብባታለች። ተቀናቃኝነታቸውና ጠላትነታቸው በቀጥታ ከዚህ የመነጨ ነው ባይባልም ኢራንና ሳውዲ አረቢያ በርካታ ልዩነቶች እንዳሏቸው ሁሉ የሚጋሯቸው ተመሳሳይ ነገሮችም አሉ። ኢራንና ሳውዲ በጂኦግራፊያዊ አቀማመጣቸው የመካከለኛው ምስራቅና የገልፍ አካባቢ ላይ በቅርብ ርቀት የሚጎራበቱ ትልቅ የቆዳ ስፋት ያላቸው መሆናቸው አንደኛው ነው። ሌላኛው ተመሳሳይነት ደግሞ ሁለቱም እስልምና ብሔራዊ ሃይማኖት ተደርጎ የሚወሰድባቸው መሆናቸው ነው። ኢራንና ሳውዲ አረቢያ በዓለም ላይ ከፍተኛ የነዳጅ ዘይትና የተፈጥሮ ጋዝ ክምችት ካላቸውና በከፍተኛ መጠን አምርተው ለዓለም ገበያ ከሚያቀርቡት ሀገራት መካከል በግንባር ቀደምትነት የሚጠሩ ብቻ ሳይሆን በዓለም ገበያ በእነዚህ ሸቀጦች አቅርቦትና ዋጋ ላይ ጉልህ ተጽዕኖ አሳዳሪ ሀገራት መሆናቸውም ያመሳስላቸዋል። በሌላ በኩል ኢራንና ሳውዲ አረቢያ በርካታ የሚለያዩባቸው ነገሮችም አሉ። በኢራንና በሳውዲ አረቢያ መካከል ካሉት ልዩነቶች ውስጥ የህዝብ ዝርያ አንዱ ነው። የኢራን ወይም የፋርስ ሰዎች የተለየ የራሳቸው ዝርያ እንዳላቸው የሚነገር ሲሆን ሳውዲ አረቢያ ደግሞ በዋነኝነት የአረብ ዝርያ ያላቸው ሰዎች የመሰረቷት ናት። ኢራንና ሳውዲ አረቢያ በሚከተሉት የእስልምና እምነት ቀኖናም ይለያያሉ። ብዙሃኑ የኢራን ህዝብ የሺአ እስልምና፣ የብዙሃኑ የሳውዲ አረቢያ ህዝብ ደግሞ የሱኒ እስልምና ተከታይ ሲሆን ምንም እንኳን በቁጥር አናሳ ቢሆኑም በኢራን ውስጥ የሱኒ በሳውዲ ውስጥ ደግሞ የሺአ እስልምና ተከታዮች እንዳሉ ይታወቃል። በዓለም ላይ ካለው አጠቃላይ የእስልምና ሃይማኖት
ተከታዮች ቁጥር ውስጥ የሺአ እስልምና ተከታዮች ከ12 እስከ 15 በመቶ የሚሆነውን እንደሚይዙ፣ አብዛኛውንና ከ80 እስከ 85 በመቶ የሚሆነውን የሚይዙት ደግሞ የሱኒ እስልምና ተከታዮች እንደሆኑ መረጃዎች ይጠቁማሉ። በኢራንና ሳውዲ አረቢያ መካከል ያለው ሌላኛው ልዩነት ከውጭ ግንኙነታቸው ጋር የተያያዘ ነው። ከ1979 የኢራን አብዮት በፊት ሁለቱም ከምዕራባውያን ሀገሮች በተለይም ከአሜሪካ ጋር ጥሩ የሚባል ግንኙነት የነበራቸው ቢሆንም አብዮቱን ተከትሎ ኢራን ከአሜሪካ ከሌሎች ምዕራባውያን ሀገራትና ከእስራኤል ጋር ያላት ግንኙነት እየሻከረ ሄዶ ሙሉ በሙሉ ወደ ጠላትነት የተሸጋገረ ሲሆን ሳውዲ አረቢያ ምንም እንኳን ከእስራኤል ጋር ያላት ግንኙነት መልካም ነው አይባልም ከአሜሪካና ከሌሎች የምዕራባውያን ሀገራት ጋር ጥሩ ግንኙነት እንዳላት ይታወቃል። ሳውዲ በተለይ ከአሜሪካ ጋር ለዓመታት የዘለቀ ጠንካራ የኢኮኖሚያዊ ወታደራዊና ዲፕሎማሲያዊ ግንኙነት ያላት ሲሆን ይህም የቀጠናው ጂኦፖለቲካ ላይ በከፍተኛ ደረጃ ተጽዕኖ ከሚያሳድሩ ነገሮች መካከል አንዱ ነው። ኢራንና ሳውዲ አረቢያ በሚከተሉት የመንግስታዊ አስተዳደር ስርዓት ይለያያሉ። ኢራን ከ1979 የእስላማዊ አብዮት ወዲህ ከፍተኛውን የመንግስታዊና ሃይማኖታዊ ስልጣን አጣምሮ በሚይዝ አያቶላህ ስትመራ፣ ሳውዲ አረቢያ ደግሞ ከሳውዲ ንጉሳዊ ቤተሰብ በሚሾም ሰው ትመራለች። እዚህ ጋር ከመንግስታዊ ስልጣን ጋር በተያያዘ የሃይማኖታዊ ሊቃውንት በተለይም በሳውዲ አረቢያ ውስጥ ቀላል የማይባል ሚና እንዳላቸው ሳይዘነጋ ነው። በሀገሮች መካከል መልካም ግንኙነት እንደሚኖር ሁሉ ተቀናቃኝነትና ጠላትነትም ያለ ነው። ሆኖም የሁለቱ ተቀናቃኝነትና ባላንጣነት ከላይ ከሚነገረው በላይ መሬት ላይ ሲወርድ ውስብስብ የሆነና በብዙ መልኩ አሁን ያለው የመካከለኛው ምስራቅና የባህረ ሰላጤው አካባቢ ፖለቲካ፣ ኢኮኖሚና ጂኦፖለቲካ ላይ ተጽዕኖ ያሳደረ ነው። ኢራንና ሳውዲ አረቢያ በኢራቅ፣ በሶሪያ፣ በየመንና በሌሎችም ሀገራት ውስጥ ያካሄዷቸው የእጅ አዙር ወይም የውክልና ጦርነቶች በተለይም ከ2011 አንስቶ በተለያዩ የሰሜን አፍሪካና የአረብ ሀገራት በተቀጣጠለው የአረብ ስፕሪንግ ተብሎ በሚጠራው የውስጥ ተቃውሞ እንቅስቃሴ ላይ የነበራቸው ሚና ቀላል አልነበረም። ምንም እንኳን ከላይ የተጠቀሱት ሁኔታዎች ላይ የሌሎች በዋነኝነትም የአሜሪካና አጋሮቿ እጅ እንዳለበት ቢታወቅም ኢራንና ሳውዲ አረቢያ በተለይ በሶሪያና በየመን ለደረሰው ሰብአዊ ቀውስ ቀላል የማይባል አሉታዊ ሚና እንደተጫወቱ በርካቶች ይስማሙበታል። ከዚህ አንጻር ኢራንና ሳውዲ አረቢያ ለ10 ዓመታት ብርቱ ተቀናቃኝ ብሎም ጠላት ሆነው የዘለቁበት ምክንያት ምን እንደሆነ ማወቅ ስለ መካከለኛው ምስራቅና ስለ ባህረ ሰላጤው አካባቢ የፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊና ጂኦፖለቲካዊ ሁኔታ በሚገባ ለመረዳት ያስችላል። በዚህ ዙሪያ ሙያዊ አስተያየትንና ትንታኔን ያቀረቡ ምሁራንና ጸሐፊዎች የኢራንና ሳውዲ አረቢያ ግንኙነት ለምን ብርቱ ተቀናቃኝነትና ጠላትነት ያለበት ሆነ ለሚለው ጥያቄ ልዩ ልዩ ነጥቦችን በመንስኤነት ይጠቅሳሉ። እነዚህም በዋነኝነት ከሀገራቱ የመንግስት አወቃቀር፣ በኢራንና በኋላም በባህረ ሰላጤው አካባቢ ሲንጸባረቅ ከነበረው የፖለቲካዊ አስተሳሰብ፣ የሀገራቱ አብዛኛው ሕዝብ ከሚከተለው የሃይማኖታዊ አስተምህሮ፣ በሁለቱ ሀገራትና በሌሎች የአካባቢው ሀገራት ከተከሰቱ ሁኔታዎች እንዲሁም ከሀገራቱ የውጭ ግንኙነት ጋር የተያያዙ ናቸው። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው ሳሎን ቲዩብ ጥንቅራችን በኢራንና ሳውዲ አረቢያ መካከል ከግማሽ ክፍለ ዘመን ለበለጠ ጊዜ ያህል የዘለቀው ብርቱ ተቀናቃኝነትና ጠላትነት ምን መልክ አለው፣ ዋና መንስኤዎች ውስጥ ምንድናቸው የሚሉትንና ሌሎችንም ተዛማጅ ጥያቄዎች በዚህ ዙሪያ የተሰሩ ጥልቅ ጥናታዊ ዘገባዎችንና የምሁራንና የባለሙያዎች ትንታኔና አስተያየቶችን በመመስረት ለመመለስ ሙከራ እናደርጋለን። አዘጋጁ ታምራት መቻል ነው። አብራችሁን ቆዩ። ቀደም ሲል እንደተገለጸው ኢራንና ሳውዲ አረቢያ ብርቱ ተቀናቃኞች ብቻ ሳይሆኑ ጠላቶችም ናቸው። አንዳቸው በሌላኛቸው የውስጥ ፖለቲካ ላይ ጣልቃ መግባትን ጨምሮ በርካታ የእጅ አዙር ጦርነቶችን ሲያካሂዱ የቆዩት ሁለቱ ሀገራት በመካከለኛው ምስራቅና በባህረ ሰላጤው አካባቢ የተፈጠሩ የተዋጊ ቡድኖችንና ሚሊሻዎችን በማቋቋም እንዲሁም የሽብር ቡድኖችን በመርዳት የየራሳቸውን ዓላማ ለማሳካት መንቀሳቀሳቸው በስፋት ይነገራል። ኢራን የሺአ ሚሊሻን ጨምሮ እንደ ሄዝቦላ፣ የሁቲ ሚሊሻዎችን የመሳሰሉ የተዋጊ ቡድኖችን በማደራጀት በጦር መሳሪያና በገንዘብ በመርዳት በኩል ብዙ ጊዜ ይሳካላታል የሚባል ሲሆን ሳውዲ አረቢያ ደግሞ በድብቅ እንደ አልቃይዳና አይኤስአይስን የመሰሉ የሽብር ቡድኖችን በማደራጀት ትታወቃለች። ኢራን ከዓለም ጥንታዊ ስልጣኔዎች መካከል አንዱ የሆነው የፋርስ ስልጣኔ መገኛ ስትሆን መንግስቷም በአንድ የታሪክ ወቅት እጅግ ሀያል ከነበሩት የዓለማችን መንግስታት አንዱ እንደነበር ይታወቃል። ሳውዲ አረቢያ በበኩሏ የሁለቱ የእስልምና ሃይማኖት ቅዱስ ስፍራዎች መካና መዲና
መገኛ ከመሆኗ በተጨማሪ የነዳጅ ዘይትና የተፈጥሮ ጋዝ ሀብቷ ትልቅ ኢኮኖሚያዊ አቅም የፈጠረላት ናት። እናም ሁለቱ ሀገራት በእስልምናው ዓለም እንዲሁም በመካከለኛው ምስራቅና በባህረ ሰላጤው አካባቢ ተጽዕኖ ፈጣሪ ሀገር ለመሆን ከፍተኛ ፍላጎት ያላቸውና ተቀናቃኝነታቸው አንድም ከዚህ እንደሚመነጭ ምሁራንና ባለሙያዎች ሲናገሩ ይደመጣል። በጥቅሉ ለሀገራቱ በዚህ ደረጃ ተቀናቃኝ መሆንና በጠላትነት መታየት የተለያዩ ነገሮች በምክንያትነት ይጠቀሳሉ። የኢራንና ሳውዲ አረቢያን ግንኙነት በተመለከተ በርካታ ዓመታትን ወደ ኋላ ሄደው ያጠኑ አካላት ሁለቱ ሀገራት በአንድ ወቅት ጥሩ የሚባል ግንኙነት እንደነበራቸው ይጠቅሳሉ። ለዚህም ኢራን በሻህ መሐመድ ፓህላቪ የዘውድ አገዛዝ ስር በነበረችበት ጊዜ ከሳውዲ አረቢያ ጋር የነበራትን መልካም የሚባል ዲፕሎማሲያዊ ግንኙነት ላብነት ያነሱታል። የ1979ን የኢራን አብዮት ተከትሎ ከስልጣናቸው የተወገዱት ሻህ መሐመድ ፓህላቪ ከዚህ አንድ ዓመት በፊት ማለትም በ1978 ሳውዲ አረቢያን ጎብኝተው እንደነበርም መረጃዎች ያሳያሉ። በወቅቱ ሁለቱም ሀገራት በዘውዳዊ አገዛዝ ስር የሚተዳደሩና ከምዕራባውያን በተለይም ከአሜሪካ ጋር ጥሩ ግንኙነት የነበራቸው ናቸው። ኢራን ውስጥ ከአሜሪካኖች በፊት እንግሊዝ የሀገሪቱን የነዳጅ ሀብት በአብዛኛው ተቆጣጥራ የነበረች ሲሆን በኋላም ላይ የአሜሪካ ኩባንያዎች ይህንን የእንግሊዞች ሚና ተክተው እስከ ኢራን አብዮት ድረስ ቆይተዋል። በሻህ መሐመድ ረዛ ፓህላቪ የስልጣን ዘመን ከኢራን የነዳጅ ዘይት ሀብት እንደ ልብ ሲጠቀሙ የነበሩ የአሜሪካ ኩባንያዎች የ1979ን የኢራን አብዮት ተከትሎ ከሀገር እንዲወጡ ሲደረጉ በስደት ከነበሩበት ተመልሰው የአመራር ስልጣኑን የጨበጡት የአያቶላህ ሩሃላ ሮሚኒ አስተዳደር የሀገሪቱን የነዳጅና የተፈጥሮ ጋዝ ሀብት ሙሉ በሙሉ በመንግስት ቁጥጥር ስር እንዲሆን አደረጉ። የአያቶላህ ሆሚኒ አስተዳደር በኢኮኖሚው መስክ ብቻ ሳይሆን በመንግስታዊ አስተዳደር እንዲሁም በማህበራዊና ባህላዊ ዘርፎች ላይ ሊተገብራቸው አቅዶ ይዟቸው የመጣውና ኋላም በአብዛኛው የተገበራቸው ነገሮች ስር ነቀል ባህሪ ያላቸው ነበሩ። በአያቶላህ ሩሆላ ሆሚኒና ባለስልጣኖቻቸው የሚመራው የኢራን እስላማዊ አብዮት በኢራን ውስጥ ያለውን ሁኔታ በመቀየር ላይ ብቻ ሳይገደብ በሌሎችም የአካባቢው ሀገራት ውስጥ የነበሩ መንግስታዊ ስርዓቶችን ለመለወጥ እስከ ማሰብ ደረሰ። በዚህ መልኩ በመጀመሪያ የተጋጨው ከሳውዲ አረቢያ መንግስት ጋር ሲሆን በወቅቱ ሳውዲ አረቢያን ሲያስተዳድር የነበረው የዘውዳዊ መንግስት ነገሩን በህልውናው ላይ የመጣ አደጋ አድርጎ እስከ መውሰድ ያደረሰው ነበር። በኢራን አዲስ የእስላማዊ ሪፐብሊክ መንግስት ያቋቋሙት አያቶላህ ሆሚኒ በኢራን ትልቁን የመንግስታዊ ስልጣን በያዙ ማግስት የእስልምና ሃይማኖት ከዘውዳዊ ስርዓት ጋር መሰረታዊ በሆነ መልኩ ይቃረናል ማለታቸው ሳውዲ አረቢያን ጨምሮ በባህረ ሰላጤው ሀገራት በስልጣን ላይ የነበሩ ነገስታት ላይ የተሰነዘረ ቀጥተኛ ጥቃት ነበር ይላል ለዚህ ጥንቅር ዋነኛ ዋቢ ያደረግነው ፍሮንት ላይን የተባለ የጥናታዊ ዘገባ አቅራቢ። በዚህ ዙሪያ ሙያዊ አስተያየታቸውን የሚሰጡ በርካታ ምሁራን፣ ጸሐፍትና ባለሙያዎችም በተመሳሳይ አዲሱ የኢራን እስላማዊ ሪፐብሊክ መንግስት የሳውዲ አረቢያን መንግስት በተመለከተ የገለጸው አቋም በኢራንና ሳውዲ አረቢያ መካከል ያለው ግንኙነት ዛሬ ባለው መልኩ በዋነኝነት የተለወጠበት ወሳኝ ክስተት እንደነበር ይገልጻሉ። እነዚሁ አካላት እንደሚናገሩት ሆሚኒ የሳውዲ አረቢያን መንግስት ብቻ ሳይሆን ዩናይትድ ስቴትስ ኦፍ አሜሪካን መጀመሪያ ከሳውዲ ቀጥሎ ከመካከለኛው ምስራቅና በባህረ ሰላጤው አካባቢ የነበራትን ተጽዕኖ የመቀነስ በሂደትም እንዳይኖር የማድረግ ህልም ነበራቸው ሲሉ ሪቫይቫል ኤንድ ሪፎርም ኢን ኢስላም የሚል መጽሐፍ የጻፉት በርናንድ ሄከል ይናገራሉ። በኢራንና በሳውዲ አረቢያ መካከል ለበርካታ አስርት ዓመታት የዘለቀው የብርቱ ተቀናቃኝነትና የጠላትነት ግንኙነት አንዱና መሰረታዊ መንስኤ አብዮቱን ተከትሎ የኢራን ፍጹማዊ መሪ የሆኑት አያቶላህ ሩሆላ ሆሚኒ ስለ ሳውዲ አረቢያ መንግስት ህጋዊነት ከእስልምና ጋር በማያያዝ የተናገሩት ነገር እንደሆነ ብዙዎች ይስማሙበታል። ለምሳሌ የቲአርቲ ቴሌቪዥን ጣቢያ በዚህ ዙሪያ የሰራው ጥናታዊ ዘገባ አያቶላህ ሆሚኒ ሳውዲ አረቢያ የምትመራበት የፍጹማዊ የዘውድ መንግስት ከእስልምና ጋር የሚሄድ አይደለም በማለት ሳውዲም ልክ እንደ ኢራን የእስላማዊ ሪፐብሊክ እንድትመሰረት ፍላጎት እንዳላቸው የሚጠቁሙ ንግግሮች ማካሄዳቸው ሳውዲ አረቢያን ለሚያስተዳድረው ንጉሳዊ ቤተሰብ የማንቂያ ደወል ነበር በማለት ይገልጸዋል። ጋዜጠኛና ጸሐፊ ቲም ጋቲስ ስለዚህ ጉዳይ አስተያየቷን ስትሰጥ የአያቶላህ ሆሚኒ ንግግር ሳውዲዎቹን የሚያስቆጣ ነበር። ምክንያቱም ሆሚኒ እንዲያ ሲሉ የሳውዲ ንጉሳዊ ቤተሰብ የመንግስታዊ ስልጣን መያዛቸው ምን ያህል ህጋዊ እንደሆነ ለማሳየት ማስረጃዬ ነው የሚለውን ነገር ከመሰረቱ ዋጋ እያሳጡት ወይም እያጣጣሉት ነውና የንግግሩ ይዘት ሳውዲ አረቢያ የሁለቱ የእስልምና ቅዱስ ስፍራዎች መካና መዲና መገኛ ከመሆኑ አንጻር የሙስሊሙ ዓለም መሪ ለመሆንና በመካከለኛው ምስራቅ አካባቢ ተመሳሳይ ሚና እንዲኖራት የሚያስችላትንም ነገር ዋጋ የሚያሳጣ ነበር ትላለች።
ራሷን የሱኒ እስልምና መሪ አድርጋ ለምታየው ሳዑዲ አረቢያና ለሚያስተዳድሯት የንጉሳዊ ቤተሰብ አባላት የአያቶላ ሆሚኒ አነጋገር ፈጽሞ በቸልታ የማይታይ ሆኖ ነው የተገኘው። ይህ የሳዑዲ አረቢያ መንግስት ምላሽ በሁለት ምክንያቶች የሚጠበቅ ነበር ማለት ግን ይቻላል። አንደኛ፣ ማንኛውም የዘውዳዊ አስተዳደር እንዳይፈጠሩ ከሚሻቸው እንቅስቃሴዎች መካከል አንዱና ዋነኛው አብዮት ነው። አብዮት በባህሪው ስር ነቀል ለውጥን ለማምጣት የሚደረግ እንቅስቃሴ በመሆኑና የዘውዳዊ አስተዳደርን የስልጣን ህጋዊነት ከመሰረቱ የማይቀበል በመሆኑ ሳዑዲ አረቢያን የሚያስተዳድረው የንጉሳዊ ቤተሰብ የኢራን አብዮት ወደ ሀገሩ እንዳይዛመት መከላከሉ የሚጠበቅ ነው። ሁለተኛ፣ አያቶላ ሆሚኒ ስለ ሳዑዲ የዘውድ መንግስት ከእስልምና ጋር አያይዘው መናገራቸው ሳዑዲ አረቢያ በእስልምናው ዓለም ላይ አለኝ የምትለውን ስፍራ የሚያሳጣት በመሆኑ ገና ከመነሻው እንደማትቀበለው መገመት አይከብድም። አንዱ በሌላው የውስጥ ጉዳይ ላይ ጣልቃ መግባት የኢራንና ሳዑዲ አረቢያ ግንኙነት እንዲሻክር ያደረገ ሌላኛው ምክንያት ነው። የኢራን አብዮት ከተካሄደ ከጥቂት ጊዜ በኋላ በነዳጅ ዘይት ሀብታም በምትታወቀው በምስራቅ ሳዑዲ የምትገኝ ግዛት ውስጥ የተፈጠረው የተቃውሞ እንቅስቃሴ ሳዑዲ አረቢያ ኢራንን በውስጥ ጉዳይ ገብታለች በማለት የከሰሰችበት አጋጣሚ ነበር። የቲአርቲ ቴሌቪዥን ጥናታዊ ዘገባ እንደሚገልጸው ሺአዎች በሚበዙባት ቃቲፍ በምትባለው የሳዑዲ ግዛት ለተቃውሞ የወጡ ሰዎች የአያቶላ ሆሚኒን ፎቶግራፍ በመያዝ የሳዑዲ መንግስት አንዳንድ ለውጦችን እንዲያደርግላቸው ጥያቄ አቅርበዋል። የሳዑዲ አረቢያ መንግስት የደህንነት ኃይሎች የተቃውሞ እንቅስቃሴውን በኃይል ያስቆሙ ሲሆን በዚህ ሂደት ወደ 20 የሚሆኑ ሰዎች መገደላቸውና በመቶዎች የሚቆጠሩ ደግሞ መታሰራቸውን መረጃው ይገልጻል። ይህ ክስተትና ስለ ኢራን በተመለከተ የነበረው የደህንነት ስጋት ሳዑዲ አረቢያ ሌሎች 5 የገልፍ ሀገራትን በማስተባበር በምህጻረ ቃል ጂሲሲ ተብሎ የሚጠራና የተባበረ ቀጠናዊ የፖለቲካና የደህንነት ግንባርን ለመፍጠር ምክንያት ሆናት። ሳዑዲ አረቢያ በኢራን ላይ በተደጋጋሚ ከምታቀርባቸው ክሶች መካከል አንዱ በውስጥ ጉዳይ ጣልቃ ትገባለች፣ በሀገር ውስጥ የተከሰቱ የሽብር አደጋዎች ላይም እጁ አለበት የሚሉት ይገኙበታል። ኢራንም በሳዑዲ ላይ በውስጥ ጉዳይ ጣልቃ ትገባለች የሚል ክስ የምታሰማ ሲሆን ከነዚህም አንዱ በምስራቃዊ ክፍሏ የሚገኙ የሱኒ እስልምና ተከታዮችን ሳዑዲ አረቢያ በገንዘብና በጦር መሳሪያ ትረዳለች የሚል ነው። ኢራንና ሳዑዲ አረቢያ አሁን ባለው መልኩ ብርቱ ተቀናቃኞች እንዲሆኑ ካደረጓቸው ምክንያቶች መካከል ሌላኛው በዋነኝነት የሚጠቀሰው በሚከተሉት የእስልምና ሃይማኖት ቀኖናና አስተምህሮ ላይ ያላቸው ልዩነት ነው። ኢራን ብዙሃን የሺአ እስልምና ተከታዮች፣ ሳዑዲ አረቢያ ደግሞ ብዙሃኑ የሱኒ እስልምና ተከታዮች ያሉባቸው ናቸው። የዚህ ጥንቅር ዓላማ ይህን ሰፊና ጥልቅ ሃይማኖታዊ ጉዳይ ለመተንተን አይደለምና አንድ ሁለት ነጥቦችን ብቻ ጠቅሰን እንለፍ። ኢራንና ሳዑዲ አረቢያ በቅደም ተከተል የሺአና የሱኒ እስልምናው ዓለም መሪዎች አድርገው ከማየት ባለፈ አስተምህሮቶቹን ለማስፋፋት የተለያየ እንቅስቃሴ እንደሚያደርጉ ይነገራል። ተቀናቃኝነቱ ያለው በሀገራቱ መካከል ብቻ ሳይሆን በሁለቱም ሀገራት ውስጥ ትልቅ ኃይልና ተጽዕኖ የማሳደር አቅም ባላቸው የሃይማኖታዊ ሊቃውንት መካከል እንደሆነም መረጃዎች ያሳያሉ። የኢራንና ሳዑዲ ግንኙነት የጠላትነት እንዲሆን ካደረጉት ምክንያቶች መካከል ኢራቅ፣ ሶሪያና የመን ውስጥ የተፈጠሩት ዋና ዋና ሁኔታዎችም ይጠቀሳሉ። በኢራን የ1979 አብዮት ከተካሄደ በኋላ ብዙም ሳይቆይ የቀድሞ ኢራቅ መሪ ሳዳም ሁሴን ኢራንን ወረሩ። ኢራቅ የሺአ እስልምና ተከታዮች የሚበዙባት ቢሆንም ስልጣን የያዙት ግን አናሳ ቁጥር ካላቸው ሱኒዎች የመጡት ሳዳም ሁሴን ናቸው። ሳዳም ኢራን ብዙሃኑን ሺአ በመደገፍ መንግስቴን ልትገለብጥ ትችላለች በሚል ስጋት አስቀድመው ወረራ መጀመራቸው ይነገራል። ይህ እንደዋዛ የተጀመረ ጦርነት በርካታ ዓመታትን የወሰደና በሚሊዮን የሚቆጠሩ ሰዎች ህይወት እንዲጠፋና እጅግ ከፍተኛ መዋለ ንዋይ እንዲወድም ምክንያት የሆነ ነው። ሳዑዲ በዚህ ኢራንን ከፍተኛ ሰብአዊ መስዋዕትነት ባስከፈለ ጦርነት ላይ ኢራቅን በገንዘብ በመርዳት የተሳተፈች በመሆኑ ምክንያት በኢራን ዘንድ በጠላትነት መታየቷ ጨመረ። ኢራን በሶሪያ ውስጥ ይካሄድ በነበረው የእርስ በርስ ጦርነት ወቅት የአሳድን መንግስት በመደገፍ ከሳዑዲ ጋር የእጅ አዙር ወይም የውክልና ጦርነትም አድርጋለች። ሶሪያ ብዙሃኑ ሱኒዎች አናሳ ሺአዎች ያሉባት ቢሆንም የበሽር አልአሳድ መንግስት አናሳ ቁጥር ካለው የሺአ እስልምና ተከታይ መካከል የወጣ በመሆኑ በከፍተኛ ሁኔታ የኢራንን ድጋፍ ያገኝ ነበር። የመን ሌላኛዋ ብዙሃኑ የሺአ እስልምና ተከታዮች ያሉባት ሀገር ስትሆን ኢራን በየመን የሚገኘውን የሁቲ ሚሊሻ የሚባለውን ኃይል በማደራጀትና በማስታጠቅ ሳዑዲ አረቢያም እንዲሁ በኋላ ላይ ከስልጣን የወረዱትን የቀድሞ መሪ በመርዳት ከመቼውም በላይ የከፋ የእጅ አዙር ጦርነት ሲያደርጉ መቆየታቸው ይታወቃል። ሳዑዲ በየመን የእርስ በርስ ጦርነት የአውሮፕላን ጥቃቶችን ጨምሮ ከፍተኛ ውድመትን ያስከተሉ እርምጃዎች የወሰደችው ነገሩን
በራሷ ህልውና ላይ አደጋን የሚደቅን ክስተት አድርጋ በማየቷ እንደሆነ የያኔው መከላከያ ኃላፊ ያሁኑ የሀገሪቱ መሪ መሐመድ ቢን ሰልማን ይናገራሉ። ከላይ ከተዘረዘሩት ምክንያቶች ባልተናነሰ በኢራንና በሳዑዲ አረቢያ መካከል ያለው ግንኙነት አሉታዊ መልክ እንዲይዝ ካደረጉት ነገሮች መካከል ሳዑዲ አረቢያ ከአሜሪካ ጋር ጠንካራ ግንኙነት ያላት መሆኑና ኢራን ደግሞ ከአብዮቱ ወዲህ አሜሪካንን በጠላትነት የምታይ በመሆኑ ነው። ይህ በአሁኑ የኢራን ጦርነት ላይም ከሚስተዋሉት ነገሮች መካከል ዋነኛው ነው። አበቃን።